እባክህን ስለ ሌላ ገንዘብ አይደለም የማወራው። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አልገለም ግን ስጠኝ። ከኔ ቤሳ ቤስቲን አታገኝ። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? አትጩ። እጮሃለሁ። እየበላ ያለው የእናቴ ደም እኮ። የሞተ ሰው ድምፅ እንዴት እሰማለሁ? አይ ትሁት ያላበድሽም ብላኛለችን። ያላበድኩ የልጄ ድምፅ፣ የእናትዬ ድምፅ። እኛ ሰርተን ያመጣ ነው። አንተ ከየት ያመጣኸው ነው? የእናቴ ነው፣ የእናቴ ነው። አንተ ልጅ አትጩ። እጮሃለሁ፣ በደንብ አድርጌ እጮሃለሁ። ሰላም የምታገኝ መስሎ ከሆነ ተሳስተሃል። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? እጮሃለሁ። ሰላምዬ በስተመጨረሻም እንግዲህ ልጇ ወዳለበት ማለት ነው ናቲ ወዳለበት ወደ ሳሎኑ መታለች። የልጅን ድምፅ ሰምቸዋለሁኝ፣ ትክክል ነኝ፣ አላበድኩም። ትሁት እንዳለችኝ ከሆነ እኔ አላበድኩም፣ ደህና ነኝ በማለት እንግዲህ ምክንያቱም ገዛኸኝ ማለት ነው አለምዬን አይቷት ወይንም ደግሞ ተቆጥቷት ሲወጣ በሩን አልቆለፈውም ነበር ማለት ነው። ስለዚህ ናቲ እና እንዲሁም ደግሞ አቶ ገዛኸኝ ቤቴ እየተጨቃጨቁ በተቀመጡበት ግን አሁን ላይ አለምዬ የናቴን ድምፅ ሰምቻለሁ በማለት እንግዲህ ወደ ሳሎን አምርታለች። ማን ሊያቆማት ይችላል? በእርግጠኝነት ከልጇ ጋር ትገናኛለች ወይንስ ደግሞ አትገናኝም በዛሬው ፓርት ላይ የሚለውን እንግዲህ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። በእርግጠኝነት ትሁት ታገኛታለች፣ ወደ ነበረችበት ትመልሳታለች። ምክንያቱም ለእሷም በጣም አደጋ ስለሆነ ግን ደግሞ ማለት ነው በዚህ መልኩ አለምዬ ከልጇ ጋር ብትገናኝ እጅግ በጣም ደስ ይል ነበር። ምክንያቱም ያው ናቲም ያያታል፣ ሁሉም ነገር በቃ መፍትሄ ይሆናል ማለት ነው። ትሁትም ምንም ነገር እንደማታውቅ ነው የምትሆነው ማለት ነው። ስለዚህ ትሁት ሌላ ምንም ነገር ሳይደርስባት በቀላሉ አለምዬና እንዲሁም ደግሞ ናቲ ይገናኙ ነበር ማለት ነው። ግን ደግሞ በእርግጠኝነት በጣም ብዙ ፓርቶች እንደሚቀጥል ነው እንግዲህ እኔ የማስበው ማለት ነው። ምክንያቱም እንደዚህ አይነት ነገሮች ተሉ እንትን አይሉም። ስለዚህ አሁንም ማለት ነው አለምዬ ወደ ነበረችበት የምትመለስ ነው የሚመስለኝ። ብቻ ግን በባለፈው ፓርት ላይ ራሱ ያሰብነው የገመትነው ሆኖ ሌላ ነገር ሆኖ ነው የተገኘው። በነገራችን ላይ በባለፈው እንግዲህ ያው ትሁት ልትጋለጥ ትችላለች፣ ትሁት ልታገት ትችላለች። እንዲሁም ደግሞ አለምዬ ካለችበት ክላስ ነው የምትጨመረው፣ በእርግጠኝነት ትጋለጣለች፣ ትያያዛለች እያልን ነበርነ። ግን ደግሞ ያላሰብነው ነገር ነው እጅግ በጣም ደስ የሚለው ነገር የሆነው ማለት ነው። ያ ማለት እንግዲህ አለምዬና ትሁት ከቤት መውጣታቸውን ማንም ያወቀ ሰው የለም። ምክንያቱም እንግዲህ ቤቲም አቶ ገዛኸኝም ወደ ቤት ተመልሰው በሄዱበት ሰዓት እንግዲህ ቤቲ ያው ትሁት ጋር ነበር የደወለችው። ትሁት ጋር ስደውል ግን ከአባቴ ጋር ቡና እየጠጣሁ ነው፣ ለማንኛውም ስጨርስ እመጣለሁ፣ ግን ደግሞ ለምሳ እምደርስላችሁ አይመስለኝም፣ ምክንያቱም እመለሳለሁ አላላችሁኝም ነበር በማለት እንግዲህ ያው ነግራታለች ማለት ነው። በቃ እሺ ችግር የለውም ስጨርሽ ነይ ብላት ነበር ቤቲም ማለት ነው። እና መንገድ ላይ ሲሄዱ ደግሞ እንግዲህ ትሁትና አለምዬ ወደ ቤት ሲመለሱ ማለት ነው እንግዲህ አቶ ገዛኸኝም ከቤት ደርሶ ወደ ስራ ቦታ እየሄደ ነው። እንዴት በእግሩ እንደሄደ ብቻ አላቅም። በጣም ሀብታም ነው በጣም አለው የተባለ እንዴት ነው በእግሩ የተራመደው? ወይንስ ራቅ አድርጎ ነው መኪናውን ያቆመው የሚለው ነገር ደግሞ እሱ ምንትን ነው። ሲቀጥል እንግዲህ በሰላም ማለት ነው ያው ትሁት ወደ ቤት ገብታለች። በነገራችን ላይ ቤቲ ከራሷ ክላስ ቁጭ ብላ ያው በሩ ሲከፈት እየሰማች ትሁት እያለች እየጠራች ነበረ ማለት ነው። ትሁትም እንዲሁም ደግሞ አለምዬ ቀስ ብለው በመግባት ማለት ነው አለምዬ ራሱ ክላሱን ከፍታ ከዚያ ክላስ እንድትገባ አድርጋለች ትሁት እና ቀጥታ ወደ ቤቲ ነበር የሄደችው
ትሁት ማለት ነው። እና ነጠላው ምንድን ነው በማለት ጠይቃት ነበር። አይ ውጭ ላይ አስጥቸው ነበረ ደርቆ ስለነበር ስገባ እዥው ገባሁኝ ብላታለች ማለት ነው። እና ትሁት ሌላ ያደረገችው ነገር ምንድን ነው? ናቲ ሱቅ ላይ አይቼዋለሁ፣ ስለዚህ መሄድ ትችያለሽ በማለት እንግዲህ ተናግራት ነበር ማለት ነው። ቤቲም እጅግ በጣም ደስ ብሏት፣ ምክንያቱም እሷ ከናቲ ጋር መገናኘት ወይንም ደግሞ ከናቲ ጋር ጊዜ ማሳለፍ እጅግ በጣም ደስ ስለሚላት ማለት ነው። እሷም ለባብሳ ተዋውባ ስለነበር አምሮብኛል ወይ በማለት እንግዲህ ትሁትን ጠይቃት ነበር። አዎ በጣም አምሮብሻል በማለት እንግዲህ ነግራታለች። እሷም ደስ ብሏት እንዲሁም ደግሞ የቤቱን ቁልፍ ራሱ እኮ ገዚህ ፈልጎት ነበር የት ነው ያለው በማለት አላስቀምጨዋለሁ ስመጪ ይደርሳል በማለት እንግዲህ ወጥታ ነበረ ማለት ነው። እና በዚያ መልኩ እንግዲህ ምንም ነገር ሳይናቀባቸው አለምዬም ወዳለችበት ቦታ ተመልሳለች። ትሁትም እጅግ በጣም ደስ ብሏታል፣ ያሰበችውን ያቀደችውን ነገር ስላሳየቻት ማለት ነው። ሌላው እንግዲህ አቶ ገዛኸኝና እንዲሁም ደግሞ ቤቲ እያወሩ የሚገኙት ነገር ምንድን ነው አሁን ላይ ማለት ነው ያው የአለምዬ ጸባይ መቀየር እጅግ በጣም ሁለታቸውን እያበሳጫቸው ይገኛል ማለት ነው። ቤቲ በጣም ተቀይራለች፣ ደህና እየሆነች ነው፣ እንደ ድሮ አይደለም። ገዚህ የምንናገራትን ነገር ሁሉ እጅግ በጣም እየተወቹ ነው። ስለዚህ ወደ ማንነቷ ጤንነቷ እየተመለሰች ነው በማለት እንግዲህ ለአቶ ገዛኸኝ ስትነግረው ነበረ። ገዚህ ደግሞ በፍጹም ይህማ ሊሆን አይችልም፣ ስንት ዓመት ሙሉ ግድግዳና ጣራ ስታይ የቆየች እንዴት ነው አሁን ወደ ራሷ የምትመለሰው? በፍጹም ይሁማ መሆን የለበትም በማለት እንግዲህ ሁለታቸው እየተነጋገሩ ነበር። እንደዚያም ከሆነ ደግሞ ደግመን ነገሮችን መስራት መቻል አለብን፣ ዝም ማለት የለብንም በማለት እንግዲህ ሁለታቸው እየተነጋገሩ ነበር ማለት ነው። አቶ ገዛኸኝ እንግዲህ ቀጥታ ማለት ነው አለምዬ ወዳለችበት ክላስ ገብቶ ነበረ። እጅግ በጣም ነበር ሲናገራት የነበረው፣ በጣም መጥፎ እንደሆነች ቆሻሻ እንደሆነች ያልሆነ ነገሮችን ቃላቶችን እየደጋገመ እየተናገረ ነበር። እንዲሁም ደግሞ አውጥቶ ማለት ነው በፎቅ እንደሚወረውራት እንዲሁም ደግሞ አውጥቶ ለጅብ እንደሚሰጣት ያው ሁልጊዜ እንደሚናገረው መጥፎ ቃላቶችን ሲናገር ነበረ። ሰው እጅግ በጣም እንደሚጠላት እና እንደሚጸየፋት እንዲሁም ደግሞ እብድ እንደሆነች እንዲሁም ደግሞ ልጅሽ በሕይወት ቢኖር እኔ ነበር የምገለው፣ ልጅሽ ራሱ ያበደ ነው በማለት እንግዲህ ስለ ልጇም ሲናገር ነበረ። እንግዲህ አለምዬ ስለ ራሷ በጣም ብዙ ነገር ስትችል እና ዝም ስትል ሁላችንም የምናውቀው ጉዳይ ነው ማለት ነው። ግን ደግሞ በልጇ ሲመጡባት ዝም አትልም፣ ንዴቱን መቋቋም አትችልም ማለት ነው። እና ልሽ በሕይወት ቢኖር እኔ ራሴ እገለው ነበር እያለ እንግዲህ ያው አቶ ገዛኸኝም ሲናገር ነበረ። አለምዬም እጅግ በጣም በመናደድ እንግዲህ የአቶ ገዛኸኝን ጉሮሮ እንቅ አድርጋለች ማለት ነው። ምክንያቱም ልጄንማ ተወው ምንም አታል ደግሞ ሲቀጥል የሞተ ሰው እንዴት ይሰደባል እያለች እንግዲህ እሷም ድምፅ በጣም አውጥታ እየጮኸች ነበረ ማለት ነው። በዚህን ሰዓት እንግዲህ ትሁት ደንግጣ ካለችበት ክላስ ወደ ውጭ ትወጣለች ማለት ነው። አቶ ገዛኸኝም እንግዲህ ከአለምዬ ሲወጣ ይገናኛሉ። እንዲሁም እንግዲህ ትሁት ምንድን ነው የሰማሁት ድምፅ ሰምቻለሁኝ፣ ማን ነው የጮኸው በማለት ስትናገር ነበር። አቶ ገዛኸኝ ደግሞ ምንም የሰማሽው ድምፅ የለም፣ ምንም ነገር የለም በማለት እረ የሆነ ድምፅ ሰምቻለሁ፣ ግን ደግሞ ጆሮዬ አቃጭሎብኝ ሊሆን ይችላል በማለት እንግዲህ ትሁትን ባጭሩ ዝም ለማለት ሞከራለች ማለት ነው። ምክንያቱም ገብቶ እንደተቆጣትና እንደለመደው ማለት ነው እንዳሰቃያ ስለምታቅ እጅግ በጣም እንትን ብሏታል። ሲቀጥል ደግሞ ድምፅ አውጥታ ስለነበረ ምን ተፈጠረ ምን ደረሰ የሚለው ነገር እያሳሰባት ነበር ማለት ነው። እና አሁን ላይ እንግዲህ ናቲ ማለት ነው እጅግ በጣም እየተወራጨ ይገኛል። በነገራችን ላይ አሁንም ማለት ነው የእናቴን እውነታ ወይንም ደግሞ የእናቴን ሀቅ አወጣለሁኝ እንደዚሁማ ዝም ብዬ አልቀመጥም እያለ እየታገለ ይገኛል ማለት ነው። እና እየተመላለሰ ነው እና ትሁት ለማናገር ሞክራ ነበረ። ነገሮቹን በብልሃት መሄድ አለብን፣ መታገስ መቻል አለብን። አንተ ለምንድን ነው እንደዚህ በጣም ችኩል የምትሆነው? በነገራችን ላይ ችኩል ነው። ማንን አስታውስ መሰላችሁ? ያው ቃሌብ ማለት ነው የአባባ ልጅ የነበረው ማለት ነው። ትሁትን ሲወዳት የነበረው ወይንም ትሁት የምትወደው ማለት ነው። ልክ እንደዛ ችኩል ነው እና በነገሮቹ ሁሉ እየቸኮለ ይገኛል ማለት ነው። ስለዚህ እባክህን በብላት አድርጋቸው፣ ነገሮቹን ቀስ ብለህ ለማድረግ ሞክር። ለምንድን ነው እንደዚህ የምታደርገው? በዛ ላይ ደግሞ አባት ጋር እንደዚያ እልህ ከመግጠም እኮ በቀላሉ ቤቲ ጋር መግባባት አለብህ።
በቃ በደካማ ጎኗ ገብተህ አንተ የፈለከውን ነገር ማድረግ አለብህ። ገንዘቤን እኮ ነው የእናቴን ገንዘብ እኮ ነው አልሰጠኝ አሉ። ትሁት የምታውቂው ነገር ካለ እባክሽን ንገሪኝ እያላት እንግዲህ ይገኛል ማለት ነው። አንተ ገንዘብ ነው የምትለው፣ አንተ እኮ ከገንዘብ በላይ ራሱ ሌላ ነገር ሊገባሃል። ግን ደግሞ ነገሮችን በብልሃት መሄድ አለብህ። እኔ እኮ ሁሉን ነገር እነግርህ ነበር፣ እያወቅኩኝ ነገሮችን የማልነግርህ እንደዚህ በጣም ችኩል ስለሆንክ ነው። እና እባክህን ረጋ በል ለነገሮቹ በማለት እንግዲህ ያው ትሁት ማለት ነው አሁንም ናቲን እያረጋጋችው ይገኛል። በነገራችን ላይ በጣም ነው የተቀየረው የተረጋጋው አሁን ላይ ማለት ነው። ይሁን የምታውቀው ነገር በእርግጠኝነት አለ ብሎ አምኗል ማለት ነው። ስለዚህ ናቲ መረጋጋቱና በብልሃት ማግኘት ሳይሻለው አይቀርም ማለት ነው። እና አሁን ላይ ለመረጋጋት ወስኗል ማለት ነው። ትሁትም አለምዬ ጋር በመግባት በጣም ቆየሁብሽ አይደለ? ይቅርታ ስላልተመቻቸልኝ ነው በማለት እንግዲህ አለምዬን አናግራታለች ማለት ነገሮቹን እንግዲህ በሰላም ጨረስና አይደለ? አይዞሽ እንግዲህ ራስሽን አይተሸዋል፣ እብድ እንዳልሆንሽ እንዲሁም ደግሞ ሰዎቹ እንዳርሸሹሽ ደግሞ አይተሸዋል በማለት እንግዲህ አለምዬም እጅግ በጣም ነው የማመሰግነው ትሁትዬ በማለት እንግዲህ አንድ ቃል የምትገቢልኝ ነገር አለ፣ የልጅን መቃብር ቦታ እንድትወስጅኝ እፈልጋለሁ ብላለች። እሺ ታውቂዋለሽ እንዴ ቦታውን ግን ብወስድሽ በማለት እንግዲህ ትሁትም ጠይቃት ነበረ። አለምዬም አዎ አውቀዋለሁ ብላለች። እሺ በቃ ችግር የለውም፣ ደግሞ አሁን መጠንቀቅ መቻል አለብሽ። በጣም ብዙ ነገሮችን እየተጠራጠሩ ነው አንቺ ማሰብ እንደምትችይ እና እንዲሁም ደግሞ እብድ እንዳልሆንሽ እየገባቸው ነው። ስለዚህ ይህ ሁሉ ነገር ደግሞ እነሱ እያወቁ ስለሆነ አንቺን እንዳይጎዱሽ መጠንቀቅ መቻል አለብሽ። ጭራሽ እኔ ያላበድኩም ብለው አወሩ እንዴ? ስለዚህ እኔ ያላበድኩም ጤነኛ ነኝ ማለት ነው እንዴ? በማለት እንግዲህ አለምዬም ማለት ነው ደስ እያላት መጥቷል ማለት ነው። አዎ አንቺ ምንም አልሆንሽም ጤነኛ ነሽ በማለት እንግዲህ ተናግራታለች። ሲቀጥል ደግሞ ያው አለምዬ እንዲሁም ትሁትን የጠየቀቻት ነገር አለ። ዘመር ነሽ ወይ ከነሱ ጋር በማለት ጠይቃት ነበር። ምክንያቱም ቤቲ ምን ብላታለች? ሌላ አብሯቸው ማን ይኖራል ስትላት ከዚህ ክላስ ማን ይገባል በመጀመሪያ ስትጠይቃት ማንም አይገባም ብላለች ማለት ነው። ስለዚህ ማንም ካልገባ እናንተ ጋር ማን ናቸው ቤት ውስጥ ያላችሁ ስትል ዘመድ ያለች ብላለች። ዘመድሽ ማን ስላት ትሁት ነች ብላለች ማለት ነው። እና ትሁት የቤቲ እህት ነች ወይንስ አይደለችም የሚለውን ነገር ቤቲ ያለቻትን ነገር ለማረጋጋጥ ያው አለምዬ ትሁትን ጠይቃት ነበረ። ስለዚህ ብዙ ነገሮች ሊሉሽ ይችላሉ። እኔ የእነሱ ዘመድ ብሆን እንዴ ሰራተኛ ሆናለሁ? ሰራተኛ አልሆንም። ስለዚህ እኔ ሰራተኛ ነኝ፣ የእነሱ ዘመድም አይደለሁም በማለት እንግዲህ ተናግራለች። ቤቲ ግን እህቴን አለች ስትላት እሷም እንደናንተ ነች እንዴ ስላብስ ጠይቃት እኛ ምንድነን ብላ ስትናገር ነበር ማለት ነው። ስለዚህ አሁን ላይ በጣም ብዙ ነገሮች ለማድረግ እየወሰኑ ነው። እንዲሁም ደግሞ የእንቅልፍ መድኃኒት ይሰጡሻል፣ ውሃ ሲያመጡልሽ እንዳጠጪ፣ ምክንያቱም ብዙ ነገሮችን እያሰቡላት ነው ያሉት አቶ ገዛኸኝና እንዲሁም ደግሞ ቤቲ ማለት ነው። እና እንደዛ ስለሆነ በዚያ መልኩ ተጠንቀቂ እያለች እንግዲህ ትሁት እያንዳንዱ ማለት ነው ለአለምዬ ተናግራለች። አለምዬም እሺ አመሰግናለሁ በማለት እንግዲህ ትሁትን አመስግናታለች። እንግዲህ ያው ትሁት ባለችው መሰረት በስሱ መግባት አለበት። እንዲሁም ደግሞ ቤትን ሲያጠምዳት ነገሮቹ በሙሉ ሊስተካከልለት እንደሚችል እንግዲህ ነግረው ነበረ ማለት ነው። በቀስታ ሁሉን ነገር መፈጸም መቻል አለበት ብለዋለች ማለት ነው። ስለዚህ እንግዲህ ወደ ቤት በመምጣት ቤቲን ሰላም ብሏታል። እንዴት ነሽ ቤቲ ደህና ነሽ ወይ በማለት እንግዲህ እሷም ደግሞ እንዴ ከሱ ነው እንዴ ሰላምታ የመጣው በማለት እንዴት ነህ ናትዬ ደህና ነህ ወይ በማለት ሰላም ብለዋለች። እና ዛሬ ደስተኛ ትመስላለህ ስትለው የሚያናድር ነገር ካልኖረ እኮ ሁሌም ደስተኛ ነኝ በማለት መልሶላታል ማለት ነው። እና ወደ ውጭ ሄደን ሻይ ቡና ብንል ምን ይመስላል በማለት ጠይቀው ነበር። እሺ ደስ ይለኛል በማለት እንግዲህ ናቲና እንዲሁም ደግሞ ቤቲ ተያይዘው ሻይ ቡና ለማለት ወደ ውጭ ወጥተዋል ማለት ነው። ውጭ ቆይተው ሲመለሱ እንግዲህ አቶ ገዛኸኝም ያው እንደለመደበት ማለት ነው አለምዬን ሲሳደብና ሲያሰቃይ ከቆየ በኋላ ወደ ሳሎን ሄዶ ቁጭ ብሏል። ቤቲና እንዲሁም ደግሞ ናቲ ከውጭ ሲመለሱ ነበር። ደግሞ አብራችሁ ሆናችሁ ተስማማችሁ እንዴ በማለት እንግዲህ ያው ቤቲን ጠይቋት ነበር። ሲፈልግ ነበር ብለዋለች ማለት ነው። እና ናቲ ምን ፈልጓል? የእናቴን ገንዘብ እንድሰጠኝ እፈልጋለሁ። ለምንድን ነው በዚህ ልክ አንተ ስግብግብ የሆንከው? እናቴ የሰራችውን ላቧን እኮ ነው እየጠየቅኩ ያለው። ስለዚህ የእናቴን ገንዘብ እሰጠኛለህ
እኔ ዝም አልልም በማለት እንግዲህ በጣም በጩኸት እየተናገረ ነበረ። በዚህን ሰዓት እንግዲህ አለምዬ የልጄን ድምፅ ነው እንደ የሰማሁት? እኔማ አላበድኩም ደህና ነኝ። ወይስ አብጄ ነው? እንዴት ነው? ድምፁን በትክክል ነው የሰማው ወይስ አብጄ ነው? በማለት እንግዲህ እጅግ በጣም ግራ እየተጋባች ነበረ። ሲቀጥል ደግሞ ትሁት ደግሞ አላበድሽም ብላኛለች። ስለዚህ በትክክል የልጄን ድምፅ ሰምቼዋለሁ በማለት እንግዲህ ያው አለምዬም ማለት ነው ከተዘጋባት ክላስ እየወጣች ነው። ምክንያቱም እንግዲህ ገዚ ማለት ነው ከደበደባትና እጅግ በጣም ካሰቃያት በኋላ ሲወጣ በሩን አልቆለፈውም ነበረ። በዚያን ታይም እንግዲህ አለምዬ ወጣ ማለት ነው። ምን ሊፈጠር ይችላል? በእርግጠኝነት ከልጇ ከናቲ ጋር ትገናኛለች ወይንስ ደግሞ ስትመጣ ትሁት ነገሮቹን እንዲቆም ታደርጋለች? ምክንያቱም ወይ ትሁት እንድትመለስ እና ከዚው ቁጭ እንድትል ታደርጋለች፣ አሊያም ደግሞ እንግዲህ ናቲም የእናቱን ድምፅ ሰምቶ መለስ እንደሚል ተስፋ እናደርጋለን። በእርግጠኝነት ትሁት ትመጣና ነገሮቹን ማለት ነው የአለምዬ ወደ ክላሷ እንድትመለስ ታደርጋለች። ናቲና እንዲሁም ደግሞ አቶ ገዛኸኝም ያው በጭቅጭቅ የሚቀጥሉ ጉዳይ ይሆናል ማለት ነው። እና አሁን ላይ ናቲ በጣም እንትን እየሆነ ነው፣ ጎበዝ እየሆነ ነው በእርጋታ። በተለይ ቤትን መቅረብ መቻል አለበት። ቤትን ከቀረበ ነገሮቹ በሙሉ ቀለል ይሉለታል ማለት ነው። ስለዚህ ማድረግ ያለበት በዚህ መልኩ ነው። የእናቱንም ሀቅም ዝም ማለት የለበትም። አሁንም እንደሚወጣ ተስፋ እናደርጋለን። መታገል መቻል አለበት የሚል ሀሳብ ነው ያለ። እንግዲህ ቀጣይ ፓርት ሁላችንን በጉጉት እንጠብቃለን።